ናታን ካሁን በኋላ ከልጆች አጠገብ እንዳላይ ተባለ። ደረጀ እንግዲህ ከዳጣ ክላስ ሆኖ ያወራውን እያንዳንዱ ነገር ሰምቶ ነበረ። በሰዓቱ ግን ምንም ነገር እንዳላወቀ አድርጎ ከዛ መኝታ ክፍሏ ወጥቶ ነበረ። ምክንያቱም ዳጣን ለማሳፈርና ላለማሳጣት በማለት ዝም ብሎ ነበር የወጣው። ናታን ምን ትሰራለህ እዚህ መኝታ ክፍል ብሎም አልጠየቀውም። ናታንም እንግዲህ እንደተርበተበት አይቶ ዝም ብሎ የሆነ ነገር እኮ ልወስድ መጥቼ ነው በማለት ነበር ጉዳዩን ያለፈው። ግን ደግሞ ዳጣ በሰዓቱ ደንግጣ ስለነበረ ከመደንገጧ የተነሳ እንግዲህ ብዙ ነገሮችን ለፍልፋ ነበረ። ያው በጨዋታ መልኩ አስመስላ፣ ግን ደግሞ ናታን እሱን ፈልጎ እንዳልመጣ አድርጋ ለመናገር አስባለች። ይሁን እንጂ ደረጀ ገብቶታል። ይሄ ወጣትነት ጊዜ እንደዚህ ያስዋሻል፣ እንደዚህ ያደርጋል በሚለው እንግዲህ ትልቅ አቋም አለው። ሆኖም እንግዲህ ናታንን መኪና ውስጥ ካስገባውን በኋላ እውነቱን ንገረኝ፣ በአንተና በዳጣ መካከል ያለው ነገር ምንድን ነው በማለትም ነበር የጠየቀው። እንግዲህ ናታንም እውነት ነው ከመኝታ ክፍላ ሄጃለሁ፣ ነገር ግን ዝም ብዬ እንደ ማንኛውም ሰው ሰላም ልላ ነው የሄድኩት በማለት ነበር የመለሰው። ደረጀ ግን አላመነውም። እኔንማ ልትዋሸኝ አይገባም፣ አባት እኮ የሰጠኝ አንተን እንድንከባከብና እንዲሁም ደግሞ ከሴት ልጆች መካከል ጨምሬ ያስኩህ እኔ ነኝ። ስለዚህ በግልጽ ሁሉንም ነገር ንገረኝ ይለዋል። ናታንም እንግዲህ ያፍርና ባደረገው ድርጊት እንግዲህ እኔ እነሱ ቤት ተጠግቼማ እንደዚህ ጥገኛ ሆኜ እስከ መቼ እኖራለሁ በማለት ሁሉንም ይነግረዋል። አዎ እኔና ዳጣ የጀመርነው ነገር አለ፣ ግን ደግሞ ሁለታችንም ስለፈራን ይህንን ነገር ለመናገር ተገደናል። እንግዲህ እውነቱን ንገረኝ ካልክ ልሸውድ አልችልም። ማርታ እኮ አንተና በጌ የሆነ ነገር ጀምራችሁ ትልቅ ቦታ ነበር እንድደርስ የምፈልገው፣ ግን አንተ አላማ ሌላ ነው። ሁለቱን ልጆች ልታጣላቸው ነው ወንዴ ከአንድ ወንድ የተነሳ። ስለዚህ ቤቴን ለቀህ ውጣልኝ በማለት እንግዲህ ደረጀም ናታን ቤቱን ለቆ እንዲወጣ እያሰናበተው ነው። ናታን እንግዲህ አባዬ እኔ ልክ እንደ አባትን ማይህ አባቴም ወሎ ጥሎኛል፣ ግን ደግሞ አንዳንዴ ቢደውልልኝም ያንተን ያክል እንኳን እያሰበልኝና እየተንከባከበኝ አይደለም። ስለዚህ ውጣ ካልከኝም እወጣለሁ ከዚህ ቤት፣ ግን ደግሞ ከወጣሁ አይቀር እኔ ትዬ እንደምትለው አበጌን አላገባት። በእርግጥ ልጆች ክፉ ናቸው መጥፎ ናቸው እያልኩ አይደለም፣ ግን ደግሞ ስታይል አይደለችም አበጌ። የእኔ ስታይል ሆነ ያገኘኋት እንግዲህ ዳጣ ናት በማለት ለደረጃ ይነግረዋል። ደረጃም በዚህ ጉዳይ አዝኖ እንግዲህ በቤት የለቀ ውጣለን፣ የጀመራችሁት ፍቅር ባጭር ነው እንጂ የሚቀር መዝለቅ የለበትም። ምክንያቱም አሁን አንተና ዳጣ ይህን ፍቅር ከጀመራችሁና ከቀጠላችሁ ታላቋ ልጅ የመጀመሪያ ልጅ እንደምትጎዳ ቃለሁ እና ደሷ ስል ደግሞ ይህንን ግንኙነታችሁ ማቋረጥ አለባቸው ብሎ ይነግረዋል። እንግዲህ ዳጣም ሆነ ናታን በዚህ ጉዳይ በጣም አስበዋል። እንግዲህ ናታን ለዳጣ ይህን ነገር ልንገራት አልንገራት፣ አባዬ ስለኔና ስላንቺ ጉዳይ ያለውን ነገርና አመለካከት ብነግርሽ ምን ታያለሽ ብሎ እንዲነግራት እንግዲህ ወደ ውጭ አውጥቷት ነበረ። ሁለቶችም ተገግፈዋል። በመጀመሪያ ደረጃ ግን የጠረጠርኩት ነገር ምን እንደሆነ ልንገርሽ በማለት ይጠይቃታል። ዳጣም እንግዲህ ቆንጆ ልጅ ግን አባትሽ እዚህ ቤት ከመጣሽ በኋላ እንደቀረጹ ደውሎልሽ አያውቅም። ከዛ ደግሞ ድሬዳዋ የተወለድኩ ብለሻል፣ ግን ደግሞ ድሬዳዋ ራሱ እንደተወለድሽ ምንም አይነት ማረጋገጫም ሆነ ሰነድ የለም። እና ታዲያ የወለደ ሰው ይጠይቃል እንጂ ዝም ይላል እንዴ? ቆንጆ ልጅ ማነው አባትሽ በማለት ጠይቃት። በእርግጥም እንግዲህ ዳጣ አባቷ ደረጀ እንደሆነ በግልጽ ነግረዋለች። እሱ ግን ሊያምናት አልቻለም። እውነቱን ከነገረችው ይልቅ የጠረጠረውን ነገር ነበር የተነገረው። ታዲያ ምን ጠረጠርክ በማለትም ጠይቀችው። ይኸውልሽ እንግዲህ አባቴ በአንቺ የመጡበት በጣም ይናደዳል። ብዙ የሚያመሳስላችሁ ነገር አለ። አንቺን ሲነቁበት አይወድም። አሁን እኩል ነው ከልጆቹ የሚያይሽ። ከዛ በተጨማሪ በአንቺ የመጣ ደግሞ በጣም ያንገበግበዋል። ታዲያ ይሄ አባት መሆኑ እንዴት ይክዳል በማለት ይነግራታል። ግን እኮ የማይታሰብ ነገር ነው። አባዬ ከሌላ ሴት ጋር ሄዶ ወልዶ ከሆነ ማርታ እኮ እናትሽ ናት ማለት ነው በሚለው እንግዲህ ሀሳብ ያነሳላታል። ነገር ግን ዳጣ ሁል ጊዜ እናትሽ በተባለች ቁጥር ማርታ እናቷ እንደሆነች ነው የምታስበው። እናቷ ሰላም እንደሆነች አታውቅም። ይሁን እንጂ ማርታ ለልጆቿ የምትሰጠውን ፍቅርና እንክብካቤ እያየች በጣም በቅናት ትንገበገብ ነበረ። ሆኖም ወደ ሳሎን ሩጭ ብላ ሄደችና እማዬ እማዬ ማለት ጀመረች። አጀሬት ዳጣ እንዴ ምን ሆነሽ ነው ዛሬ ደግሞ ዳጣ እማዬ የምትይኝ? እናትሽ ናፍቃሽ ነው አይደለም? በማለት እንግዲህ ወይዘሮ ማርታ ግራ እስከምትጋባ ድረስ አንቺ እናቴ ነሽ አይደል እያለች ተደጋግማ ስትጠይቃት፣ አይ በቃ የልጅ ነገር
እናትሽ ናፍቃሽ መሆን አለበት፣ ነይ እስኪ ተቀመጪ እዚህ ጋር በማለት ቁጭ እንድትል አደረገቻት። ሆኖም እንግዲህ ማርታ ልክ ልጆቿን እንደምትንከባከበው አድርጋ ከእግሯ ስር ያደም ብላ እንግዲህ የፀጉሯን እያሻሸች እንድትንከባከባት ነበር የጠየቀችው። ማርታም አላሳፈረቻትም። ነይ ችግር የለውም በማለት ቁጭ አለች። በዚህ መካከል ግን ያቺ ውሃ በጣም እየቀናች ነበረ። ምክንያቱም እሷን አስነስታ ስለነበረ ዳጣን ነይ ቁጭ በይ ያለቻት። አበጌ ብትሆነውን በእርግጠኝነት ደብድባት እና ተጣልተውም ነበር። ግን ውሃ ዳጣን ዝም ነው ያለቻት። በሌላ በኩል እንግዲህ ሰላም ደብዳቤ ጽፋለታለች ለደረጀ። ይህንን ሚስጥር ለሁሉም ከመናገሬ በፊት እና መውለጃ ከመድረሱ በፊት እባክህ ስለ ልጅ ያለችበትን ፍንጭ ንገረኝ ብላ ደጋግማ ጠየቀችው። እሱ ግን አታስቢ፣ በቅርቡ ትልቅ ሰርፕራይዝ አለች ብሎ አጓጉቷትም ነበረ። ይሁን እንጂ የእርግዝና ወቅቴ የመውለጃ ሰዓትም እየደረሰ ነው፣ እኔ ከመውለዴ በፊት ልጅ ያለችበትን ማወቅ እፈልጋለሁ ብሎም ነበረ። ወዲያውኑ ደብዳቤውን እንዳየው ቀጥታም ነበር የደወለው። አሁን ማርታ ብታዩት ልጆች በሕይወት ስኝ ደብዳቤ ምን ሊል ነው? ቆይ እስኪ እንደው ንገሪኝ። እኔ እንደው አንድ ቀን ነው እንጂ ተሳስቼ የደረስኩብሽ፣ ከዛ ወዲህ ደርሼብሽ አውቃለሁ እንዴ? በማለት ጠየቃት። ሰላምም እንግዲህ ጋሽ ከችግር ላይ ችግር አትፍጠር፣ በመጀመሪያ ደረጃ ሲጀመር ስለ ልጅ በነገርከኝ የነበረውን አልደርስብህም ነበረ እና ሌላም ችግር አልፈጥርም ነበረ። ችግሮች እየዋሉ እያደሩ ከሄዱ ምንም አይነት መፍትሄ ካልመጣላቸው እየተባባሰ ነው እንጂ የሚሄድ ነገሩ እየቀለለ የሚሄድ ነገር የለም በማለት ለሱ ነገረችው። እንዲሁም ደግሞ አዎ ሌላ ቀንም ደርሰብኛል ብላ ለመናገር ትንሽ ነበር የቀራት። አንተ አንድ ቀን ተሳሳትኩት ስላለ እንጂ ጉዳዩ እንደዛ አይደለም። ለማንኛውም በፍጥነት ስለ ልጅ ንገረኝ። ሲጀመር ልጅ ካለች በኋላ ወይም ደግሞ እንግዲህ ያች ልጅ አለች ብለን ቢሆን ኑሮ አልደርስብህም ነበረ። እኔ ግን ይችን ልጅ ያረገዝኳት የመጀመሪያ ልጅን ለመተካት ስል ነው በማለት እንግዲህ በስልክ ነገረችው። ደረጃ ውዝግብ ብሏል። እንዴት ነው ይህ ነገር የተፈጠረው? እውነት ደርሼባታለሁ ወይስ ምንድን ነው? በማለት እንግዲህ ራሱን ሊጠይቅ ሞከረ። ወደ ኋላ መለስ ብሎ ማስታወስ ጀመረ። ግን ደግሞ አንድ ቀን ሰክሮ ሰላም ይሄንን አጋጣሚ ተጠቅማ እንደተጠቀመችበት አላወቀም። አሁንም ቢሆን እሱ እንዳላስረገዘና ነፃ እንደሆነ ከአንድ ቀን ስህተት ውጭ ሌላ ምንም አይነት ስህተት እንደሌለ ነው የሚያውቀው። ነገር ግን ማርታ ይህንን ጉዳይ ከሰማች በኋላ ምን ልትል ትችላለች? እንግዲህ አበጌ እንደተለመደው አፍቃሪዋ መጥቶ እባክሽ ነይ እንታረቅ ናፍቀሽኛል ቢላትም እሷ እኔ አይመለከተኝም ስትፈልግ ድብን ብለህ ሙት እያለችውም ነው። እንግዲህ አርጆን በፍቅሯ እየተቃጠለና እየተሰቃየ ይገኛል። እሷ ግን ምንም አይነት መስሎ አይታይም ጉዳይህን የምትለው። በሌላ በኩል ደግሞ እኔ ግን እማዬ የሆነ እናትና አባቴ እንደው እናንተ ናችሁ ብላም እንግዲህ እየጠረጠረቻቸው ነው። ማርታም እንግዲህ ከኛ ይልቅ እኮ አንቺ ቴክኖሎጂን የምታምኚው ደግሞ ሄደሽ ምርመራ አስመርምር ያሉሽ ስለራስሽ፣ ለማንኛውም የኛ ልጅ አይደለሽም ብላ እንግዲህ ስትነግራት የሆንሽን ነው እማዬ በማለት ነበር የደነገጠችው። ምክንያቱም የኛ ልጅ አይደለሽም ያለቻት እንግዲህ ነገሮችን እየቆሰቆሰች ከዛም ከዚህም እያመጣች እናቷ እንድትነቃ ስለምትፈልግ ማታ ደግሞ ይህን ጉዳይ ስለማትፈልገው ነው። ሆኖም እንግዲህ የኛ ልጅ ነሽ አትጨቃጨቂኝ፣ አሁን ውጭልኝ ወደ መኝቴ አረፍ ልበልበት በማለት ወደ ውጭ እንድትወጣ አድርጋታለች። ይሁን እንጂ ዳጣም እንግዲህ ከናታን ጋር ጥሩ ጊዜ እያሳለፈች ነው። ስለ አባቷ ሲነገራት እንዲሁም ደግሞ አባቷ ስለ እሱ በጥላቻ አበጌ ስታነሰው እንዴት አይነት ስሜት እንደሚሰማው እያንዳንዱ ነገር ነግሯትም ነበረ። ዳጣ ተደስታለች። ምክንያቱም አባት አለኝ፣ ጠበቃ አለኝ፣ አሁን በኋላ አልፈራም ብላ ነው የምታስበው። ያም ደግሞ ሀብታም ነው። ግን ደግሞ እናቴ የሚለው ጥያቄ እስካሁን አልተመለሰላትም። ሄዳ ከማታ ጋር እንግዲህ መጫወት፣ ማውራት፣ ቁጭ ማለት በቃ የእናትና የልጅ ጊዜ ማሳለፍ ፈለገች። ግን እንዴት ሆኖ እናቴ እናቴ እያለ ብጠራትም ማርታን እናትሽ አይደለሁም እያለች ቅስሟን ተሰብረው ጀመረ። እናትሽ ናፍቃሽ ነው አይደል ብላም ጠየቀቻት። አንቺ እናት አይደለሽም ብላ ጠየቀቻት። እንግዲህ ማርታ በድንጋጤ ነው ከው ያለችው። እንዴት ነው እናቷ አልሆን የምችለው? ይቺ ልጅ ካሁን በፊት ራሱ እማዬ ስትለኝ ነበረ። ይህን ነገርማ ማጣራት አለብኝ እንጂ ከመሬት ተነስታማ እማዬ እያለች አጠራኝም በሚለው እንግዲህ ተነሳስታ ማርታ አሁን የዳጣም ማንነት ፍለጋ ወርጣ የተነሳችም ይመስላል። ደረጀማ ከዚህ ቤት ያን አንድ ምክንያት አላስቀምጣትም። ይቺ ልጅ ማን እንደሆነችማ ማጣራት አለብኝ። እስካሁን አበጌ ስትጠረጥረው የነበር ነገር እያንዳንዱ እውነት ቢሆንስ በሚለው እንግዲህ ተነሳስታ የዳጣን እንግዲህ ከጀርባ ያለውን ባክግራውንድ ለመመርመር እየሞከረች ነው።
ደረጀም እንግዲህ ሰላምን አትደውይብኝ እባክሽ እያለ እየተለማመናት ይገኛል። ሰላምም ሳልወልድ ካልነገርከኝ ልጅን እውነቱን ለማርታ እንደምነግራት እወቅ እያለች ስትዝትበትም ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ